የጀነት ስለሆነ ደስታችን እጅግ በጣም ሌለው ወደር የለም። ለእንደነዚህ አይነት ባሮች አላህ ሱብሓነሁ ወተዓላ ሁነኛ የሆነችን ሀገርን ጀነት ምን አድርጓል? አዘጋጅቷል። هي جنة طابت وطاب نعيمها فنعيمها باق ليس بفان دار السلام وجنة المأوى ومنزل عسكر الإيمان والقرآن ጀነት ማለት ጸጋዎቿ እጅግ በጣም ያማሩ የሆኑ ጸጋዎቿ ደግሞ ሁሌም ዘላቂ የሆኑና የማያልቁ ናቸው። ጀነት የተለያዩ የሆኑ ስማቶች አላት። ዳር ሰላም የሰላም ሀገር ተብላ ትጠራለች ጀነት። ምክንያቱም ባለቤቶቿ ሰላማዊ ናቸው። የጀነት ሰዎች ከምን ሰላም ናቸው? ከበሽታ ሰላም ናቸው፣ ከድካም ሰላም ናቸው፣ ከሐሳብ ከጭንቀት ሰላም ናቸው የጀነት ሰዎች። እንደገና ደግሞ አርረህማን ለነሱ ሰላም ታቀርብላቸዋል። ولذلك تسمى دار السلام የሰላም ሀገር ትባላለች። ሰላም ቀውለን من رب رحيم ከአርረህማን ዘንዳ ሰላም ታቀርብላቸው። وتسمى دار السلام ጀነት ዳሩ ሰላም ትባላለች። መላእክቶች ሰላም ያቀርቡላቸዋል ለጀነት ሰዎች። والملائكة يدخلون عليهم من كل باب سلام عليكم بما صبرتم فنعم عقبى الدار መላእክቶች በጀነት በሮች እየገቡ ሰላሙን አለይኩም ሰላም በእናንተ ላይ ይሁን ይሏቸዋል ለጀነት ሰዎች። ቢማ ሰበርቱም በመታገሳችሁ ምክንያት በዱንያ ላይ ታጋሾች ነበራችሁ። እንደፈለጋችሁ ነፍስያችሁን ተከትላችሁ የፈለጋችሁት የሆኑ ወንጀሎችን አላደረጋችሁ፣ አላተራመሳችሁ፣ ታግሳችሁ እንደገና ደግሞ ጌታችሁንም በመገዛትና በማምለክ ላይ ሰብር አድርጋችኋል፣ ታግሳችኋልና በመታገሳችሁ ሰላም በእናንተ ላይ ይሁን ብለው መላእክቶች ለነሱ ምን ያቀርቡላቸዋል? ሰላምታን ያቀርቡላቸዋል። ከዚህ አንፃር ጀነት ምን ትባላለች? ዳሩ ሰላም የሰላም ሀገር ተብላ ትጠራለች። እንደገና ጀነቱል መእዋ ተብላ ትጠራለች። አላህ ሱብሓነሁ ወተዓላ ለነዛ ላመኑትና መልካም ስራ ለሰሩ ለሆኑ ሰዎች ምን አዘጋጅቶላቸዋል? ጀነቱል መእዋን አላህ ሱብሓነሁ ወተዓላ ምን አድርጎላቸዋል? አዘጋጅቶላቸዋል። እንደገና ደግሞ ጀነት ምን ትባላለች? የኢማን ባለቤቶች መኖሪያ፣ የቁርአን ባለቤቶችን መኖሪያ ተብላ ምን ትደረጋለች? ትጠራለች ማለት። ታዲያ እድሜያቸውን እንደ ረመዳን አድርገው ለጨረሱ ሰዎች እንደዚህ የሆነች ምን አለቻቸው? ጀነት፣ ሰላማዊ የሆነች ሀገር ጀነት አለቻቸው። هذه الجنة እቺ ጀነት لها أبواب ለሷ በሮች አላት። ጀነት ማለት ወደ 8 በሮች አላት። قال ابن القيم أبوابها حق 8 أتت في النفس وهي لصاحب الإحسان የጀነት በሮች ማለት 8 የሆኑች አላት በሮች አላት። باب الجهاد وذاك أعلاه وباب الصوم يدعى بالريان ትልቁ የጀነት በር ባቡል ጂሃድ የጂሃድ በር የሚባለው እሱ ትልቅ። እንደገና ደግሞ ረያን የሚባል የጀነት የጿሚዎች ብቻ የሚገቡበት የሆነ ምን አለ? በር አለ። ባቡ ሰላም የሰላት በር፣ ባቡ ሰደቃ የሰደቃ በር፣ የጾም በር፣ ባቡ ጂሃድ የጂሃድ በር ይባላል። በዱንያ ላይ አንድ ሰው የሆነን አምልኮት ላይ ከሌሎች አምልኮቶች በተለየ መልኩ ትኩረት ሊሰጥ ይችላል። ወይ አንዳንዱ ሰላት ይገባለትና እጅግ በጣም ሰላት ላይ ጎበዝ ሊሆን ይችላል። ሌላኛው ሲያም ላይ ጾም ላይ ጎበዝ ሊሆን ይችላል። ሌላኛው ምጽዋት ላይ ጎበዝ ሊሆን ይችላል። ሌላኛው ጂሃድ ላይ ጎበዝ ሊሆን ይችላል። ታዲያ በዱንያ ላይ በሆነች ተግባሩ ላይ እጅግ በጣም የበረታና የጠና የሆነ ሰው በዛት በር ምን ይደረጋል? ይጠራል። የሰላት ሰዎች ሚንባል ሰላም በሰላት በር ምን ይደረጋሉ? ይጠራል። እንዲሁም ደግሞ ሰደቃ ላይ ጎበዝ የሆኑ በሰደቃ በር ይጠራል። ጂሃድ ላይ ጎበዝ የሆኑ በጂሃድ ላይ ምን ይደረጋሉ? ይጠራል። ሌላው ደግሞ ሁሉንም የኢማን ቅርንጫፎችን ያሟላ ከሆነ ደግሞ በሁሉም በር ይደረጋል፣ ይጠራል። አቡበከር አስሲዲቅ ረዲየላሁ ዐንሁማ እሱ በሁሉም በር ነው ምን የሚደረገው የሚጠራው ማለት ነው። በሁሉም የኢማን ቅርንጫፎች ላይ ምን ስለነበሩ ጎበዝና ተሽቀዳዳሚ ስለነበሩ ማለት ነው። ስለዚህ እነዚህ ምኖች አላት ማለት ነው፣ በሮች አላት። አዩሃ الإخوة ጀነት በሮች አላት። እንደገና ደግሞ ለመክፈት ቁልፍ ያስፈልጋል። ጥርስ ያለው የሆነ ቁልፍ። ይህንን ቁልፍ ይዘህ ካልመጣህ ምን አይደረግም? አይከፈትልህም ማለት ነው። ቁልፉ ምንድነው? የጀነት እንደዚሁም ደግሞ ጥርሶቹስ ምንድናቸው? وفتح الباب ليس بممكن إلا بمفتاح على أسنان مفتاحه شهادة الإخلاص والتوحيد تلك شهادة الإيمان برو لكفت هيتشال المنال إلا بمفتاح على أسنان ጥርስ ያላቸው የሆኑ ቁልፎችን ይዞ ለመጣ ሰው እንጂ
ምንድነው ቁልፏ የጀነት ከተባለ ሚፍታሁ ሸሃደቱል ኢኽላስ ወተውሂድ ትልከ ሸሃደቱል ኢማን። የጀነት ቁልፉ የሚባለው ላኢላሃ ኢለላህ ናት። ላኢላሃ ኢለላህ የጀነት ምንድና ቁልፍ ናት። እሷን ይዘህ መምጣት አለብህ በሯን ለመክፈት ማለት። እንደገና ደግሞ ምን ያስፈልገዋል? ያ ቁልፍ ጥርሶች ያስፈልጉታል። ጥርሶቹ ምንድናቸው ከተባለ ደግሞ ቃለ ኢብኑ ቀይም የነዚህ ደግሞ እንትኖቹ ደግሞ ጥርሶቹ ደግሞ ምንድናቸው? ሸራኢዑል ኢስላም የእስልምና ድንጋጌዎች ናቸው። ሰላቱ፣ ጾሙ፣ ሰደቃው፣ ሐጁ፣ ለወላጅ መልካም መዋል፣ እንዲሁም ደግሞ አደራህን በአግባቡ መወጣት፣ ለጎረቤት መልካም መዋል፣ እነዚህ ሁሉ ሸራኢዑል ኢስላም ምንድናቸው ማለት ነው? ጥርሶቹ ናቸው ማለት። ይሄንን ይዞ የመጣ ሚፍታኋንም ይዟል፣ እንደገና ደግሞ ጥርሶቿንም አሟልቷል። ይሄ ሰውዬ የጀነት ምን አለው ማለት ነው? ቁልፍ አለው ማለት ነው። ከዛ በኋላ ቃለ ኢብኑ ቀይም አይገባም ከአላህ ስብሓነሁ ወተዓላ ዘንዳ ፍቃድ ሲሰጠው እንጂ ማለት ነው። هذا ومن يدخل فليس بداخل إلا بتوقيع من الرحمن ጀነት የሚገባ የሆነ ሰው ደግሞ ምን ያደርጋል? ጀነት አይገባም ከአራህማን ዘንዳ እገሌ ይግባ ሲባል እንጂ ማለት ነው። ልክ አራህማን ዘንዳ ይመጣል። ቢስሚላሂ ረህማን ረሂም هذا كتاب من الله لفلان ابن فلان ይሄ ለገሌ የተጻፈ የሆነ ምንድነው? ኪታብ ነው ይባላል። እገሌ የገሌ ልጅ የሆነው ሰውዬ ምን እንዲያደርግ ማለት ነው? ጀነት እንዲገባ ተፈቅዶለታል ይባልና ከዛ በኋላ ምን ያደርጋል ማለት ነው? ጀነት ይገባል ማለት ነው። የጀነት ሰዎች ወደ 120 የሚጠጋ የሆነ ሰልፎች አላቸው። ከነዚህ ሰልፎች መካከል ትልቅ የሚያስደስተው ወደ 80 የሚጠጋው ሰልፍ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ወደ 80 የሚጠጋው ሰልፍ ማለት ነው። ከዛ ውጭ ያሉ ሌሎች ኡመቶች 40 የሚሆነው ሌሎች ኡመቶች ይከፋፈላሉ። 80ው ግን የማን ኡመት ነው? የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ናቸው የሚይዙት። ከዛ በኋላ የጀነት ሰዎች ጀነት ከገቡ በኋላ የሚፈልጉት የሆነውን ጸጋ በአጠቃላይ ጀነት ውስጥ ያገኛሉ። ጀነት ብዙ አይነት ናት። ነገር ግን ዋናዎቹ ግን ሁለት አይነት ናቸው። አንደኛው ያኒ ምን الذهب ከወርቅ የሆነ ጀነት አለ። አንየቱ ወማፊ እቃዎቿ እሷ ውስጥ ያለው ነገር በአጠቃላይ ከወርቅ የሆነ፣ ሌላኛዋ ደግሞ ብር አለ። የብር የሆነ ጀነት ማለት ነው። እቃዎቿ እሷ ውስጥ ያለ ነገር በአጠቃላይ ከምን የሆነ ማለት ነው? ከብር የሆነ ምናለች ጀነት አለች ማለት ነው። ጀነት የሚገቡት መጀመሪያ የሚገቡ ሰዎች ልክ ፊታቸው ሲታይ ልክ እንደ 13 15 ቀን እንዳለችው ጨረቃ የሚያበራ ከነሱ ያንሱ እንደ ከዋክብት ምን ያደረጉ ናቸው? ያበሩ ናቸው ጀነት የሚገቡ ሰዎች። የጀነት ሰዎች ጀነት ከገቡ በኋላ መታመም የሚባል ነገር የለም፣ ሐሳብ የለም፣ ጭንቀት የለም፣ ሰላም መደፍረስ የሚባል ነገር የለም ጀነት ውስጥ ማለት ነው። የሚፈልጉት ነገር ሁሉ ጀነት ውስጥ አላቸው። ፊሃ ማ ላ ዐይኑ ረአት አይን አይቶት ማያቅ የሆነ ጸጋ ጀነት ውስጥ አለ። ወላ ኡዙን ሰሚዐት ጆሮ ሰምቶት ማያቅ ጸጋ ጀነት ውስጥ አለ። ወላ ኸጠረ ዐላ ቀልቢ በሸር ልብ ላይ ጉል ብሎ ማያቅ የሆነ ጸጋ የት አለ? ጀነት ውስጥ አለ ማለት ነው። ለዛ ነው የጀነት ሰዎች ሁለት አይነት ናቸው። የመጀመሪያዎቹ ሳቢቁን በመልካም ስራ ላይ እጅግ በጣም የሚሽቀዳደሙ የሆኑ የጀነት ሰዎች አሉ። قال الله تعالى والسابقون السابقون أولئك المقربون في جنات النعيم ثلة من الأولين وقليل من الآخرين على سرر موضونة متكئين عليها متقابلين በመልካም ስራ ላይ የሚሽቀዳደሙ የሆኑ ሰዎች እነሱ ለጀነት ቀዳሚዎች ናቸው። أولئك المقربون እነዚህ ናቸው ባለሟሎች አላህ Subhanahu Wa Ta'ala في جنات النعيم በጀነት ሁሉ ጸጋዎች ውስጥ ይሆናሉ። በተታቱ በተጠላለፉ በሆኑ አልጋዎች ላይ ይሆናል። በእሷ ላይ ተደግፈው ፊት ለፊት የሚታይ ይሆናል። በአልጋ ላይ ሆኖ ማለት አልጋ ሲባል ይሄኛ የምናውቀው አይነት አልጋ እንዳታስቡ፣ እሱን ነው የሚያገናኝ። እውነታው እጅግ በጣም ምን ያደረገ ነው? የተለየ ነው ማለት። የጡፉ ዐለይሂም ዊልዳኑ ሙኸለዱን በእነሱ ላይ ደግሞ በወጣትነት ዘውታር በልጅነት ዘውታር የሆኑ ልጆች ከዳሚዎች ምን ያደርጋሉ? ይዞራሉ በጀነት ሰዎች ቢአቅዋቢ ወአባሪቀ ወከእስ ሚን መዒን ኸምር ይዘው ይዞራሉ። ነገር ግን ያ ኸምር ግን ዱንያ ላይ እንዳለው አይነት ኸምር አይደለም። ላ ይሰደዑነ ዐንሃ ወላ ዩንሲፉን ከዛቸውም ራሳቸውን አይታሙም አይሰክሩም ማለት የዱንያ ኸምር ሁሉ እንደዚህ ያደርጋል። ያ ግን እንደዛ አይደለም። ወለሕሚ ጠይሪን ሚማ የሽተሁን ከበራሪ ስጋ የሚፈልጉት አላቸው። እንዲሁም ደግሞ ከፍራፍሬ የሚፈልጉት የሆኑት ነገራቶች በአጠቃላይ አላቸው። ሌሎች ደግሞ አስሐበል የሚን የሆኑ የቀኝ ባለ የሥራ መዝገባቸውን በቀኝ የሚቀበሉ ሰዎች ደግሞ እነሱም ደግሞ አላ ሱሪ እነሱን አስመልክቶ ደግሞ አላህ ሱብሓነሁ ወተዓላ ፊ ሲድሪን መኽዱድ ወጠልሒን መምዱድ ወዚልን መምዱድ ሹርኳ በተቆፈቆፈች በሆነች የቁርቁራ ዛፍ ስር ይሆናል።
በተነባበረ በሆነ ሙስር ይሆናል። እንደዚህም ደግሞ ጥላው በተዘረጋ በሆነ ጥላ ስር ይሆናል። በሚጓጓ በሆነ ውሃ ውስጥም ይሆናል ይላል አላህ ሱብሓነሁ ወተዓላ። እንዲህ እያደረገ ጸጋዎቻቸውን ይዘረዝራል የጀነት ሰዎች ማለት። ስለ ጀነት በዚህ አጭር ደቂቃ ተነግሮ የሚያበቃ ነገር አለ። ቁርአን ላይ በየቦታ አላህ ሱብሓነሁ ወተዓላ ይናገራል። ታዲያ እችን ጀነት ለማግኘት ዛሬ ምን ይጠበቃል? ከኛ ስራ ይጠበቅብናል፣ መስራት አለብን። የአላህ ሱብሓነሁ ወተዓላ እዝነት ታክሎ ነው እችን ጀነት ብናገኛት፣ እንደገና እኛም ደግሞ መስራት አለብን። ስለዚህ ስንሰራ ረመዳን ላይ ብቻ አይደለም፣ ልክ በረመዳን መልኩ ከአሁኑ በኋላ ምን እንቀጥል። እድሜያችን በአጠቃላይ ልክ እንደ ረመዳን እንኑር ነው። እንደ ረመዳን ከኖር ነው ከዛ በኋላ መጨረሻ ላይ የኛ ምን ይሆናል ማለት ነው? ዒድ ይሆናልና እንበርታ በአምልኮታችን ላይ ለማለት ያክል ነው። አላህ ሱብሓነሁ ወተዓላ ሁላችንም ወንጀላቸውን ምሮ የጀነት ከሚባሉ ሰዎች አላህ ያድርገን። አላ ወሰላሁ ዐላ ሙሐመድ ወሰለም